አብሳበኝ በፍቅሩ ወልድ ቤዛ ለነፍሴ አተመኝ መንፈሱ አንድ አምላክ ሥላሴ አሜን። ልዘምር ላዳነኝ ለእግዚአብሔር ልዘምር ልቀኝለት ቅኔን ታላቅ ስሙ ይክበር መድኔ። እሺ ሰላም እንዴት ናችሁ? እንግዲህ ተመልሰን ተገናኝተናል። ስሜን ለማታውቁት ስሜ ኖህ መስፍን ይባላል። እንግዲህ ዛሬም ወደ እናንተ የመጣሁት የእግዚአብሔርን ቃል ላካፍላችሁ ነው። የማካፍላችሁ የእግዚአብሔር ቃል ርዕስ እግዚአብሔር ይቅር ይላል በሚል ሐሳብ ነው አብረን የእግዚአብሔርን ቃል የምንከፋፈለው ማለት ነው። መነሳበት የእግዚአብሔር ቃል ክፍል ሉቃስ ወንጌል ምዕራፍ 7 ከቁጥር 36 ያለውን ሐሳብ ነው። ሁላችንም እናውቀዋለን። በጌታ ኢየሱስ ክርስቶስም አነበዋለሁ። ሉቃስ ወንጌል ምዕራፍ 7 ቁጥር 36 ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳዊው ቤትም ገብቶ በማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊው ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ቢልቃጥ አመጣች። በስተኋላው በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረች። በራስ ጠጉሯም ታብሰው እግሩንም ትስመው ሽቶም ትቀባው ነበረች። የጠራውን ፈሪሳዊ አይቶ ይህስ ነቢይ ቢሆን ይህቺ የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበረ፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ ሁለት ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትን ቢያጡ ለሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተወለቱ ይመስለኛል አለ። እርሱም በእውነት ፈረድህ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያለህን? እኔ ወደ ቤትህ ገባው፣ ውሃስ እንኳ ለእግሬ አላቀረብህልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምኸኝም። እርሷ ግን ከገባሁ ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም። እርሷ ግን እግሬን ሽቶ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአትን እንኳ የሚያስተሰርይ ይህ ማን ነው ብለው ጠየቁ። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት። ኢየሱስ ጌታ ሃሌሉያ። እንግዲህ በዚህ ክፍል ላይ ያነበብኩላችሁ ስምዖን የሚባል ፈሪሳዊ ነው እና ጌታ ኢየሱስ ክርስቶስን ከእሱ ጋር በማዕድ እንዲበላ ቤቱ ላይ ግብዣ ያደረገለት። ኢየሱስ ክርስቶስም የሱን ግብዣ ተቀብሎ እንግዲህ ሄደ ማለት ነው ከደቀ መዛሙርቶቹ ጋር እና በዛ ማዕድ ውስጥ የፈሪሳዊ የስምዖን ጓደኞችም አሉ፣ የኢየሱስ ክርስቶስ ደቀ መዛሙርቶችም አሉ። አሁን ካነበብኩላችሁ ክፍል ላይ እንግዲህ ያየናት ኃጢአተኛ የምትባል ይህች ሴት ኢየሱስ ክርስቶስ በስምዖን ቤት ውስጥ እንዳለ ባወቀች ጊዜ ወደ ኢየሱስ ክርስቶስ ሽቱ ይዛ መጣች እና ባየችውም ጊዜ ከጀርባው እግሩ ስር ወደቀች ይላል። በእንባዋ ታርሰው ጀመረ፣ በፀጉሯም ታብሰው ነበረ እግሩን። ይሄ ብቻ አይደለም፣ እግሩን ትስመው ነበረ። የያዘችውን ሽቶ ከፍታ በእግሩ ላይ አፈሰሰችው ይላል። ኢየሱስ ክርስቶስ ጌታ። ስምዖን እንደዚህ አለ፣ ትታወቃለች ኃጢአተኛ እንደሆነች። ከተማው በሙሉ ኃጢአተኛ እንደሆነች ያውቃት ስለነበረ ስምዖን በልቡ በእርግጥ ኢየሱስ ክርስቶስ ነብይ ቢሆን ይህች ሴት ማን እንደሆነች ባወቀ ነበር አለ። ምን ማለት ነው? ሐሳቡን ስንረዳው ኃጢአተኛ ስለሆነች ነብይ ቢሆን ኖሮ ወደዛ ሂጂልኝ፣ ተነሽልኝ፣ ምን ፈልገሽ መጣሽ አይነት ነገር እንዲል ነው ፈሪሳዊው ስምዖን ኤክስፔክት ያደረገ የነበረው። ነገር ግን ጌታ ኢየሱስ ክርስቶስ ዝም ብሎ ነበረ ሲያያት የነበረው። ይህንን የልቡን ሐሳብ አውቆ ኢየሱስ ክርስቶስ የስምዖንን የልብ ሐሳብ አውቆ ስምዖን ሆይ አለው። አቤት ጌታ ሆይ አለው። አንድ ጥያቄ ልጠይቅህ አለው። አንድ አበዳሪ ነበረ፣ እዛ ሁለት ተበዳሪዎች ነበሩ እና አንደኛው ተበዳሪ 500 ዲናር ነበረበት፣ አንደኛው ደግሞ 50 ዲናር ነበረበት።
ሁለቱም መክፈል ሲያቀታቸው ጊዜ ለሁለቱም ተወላቸው አለ። ከሁለቱ ተበዳሪ አበዳሪውን የሚወደው የትኛው ነው ብሎ ለስምዖን ጠይቀው። ከዛን ስምዖን እንደዚህ አለ፣ ብዙ የተተወለት ይመስለኛል አለ። ልክ ነህ፣ በእውነት ፈርድህ አለው። ወደ ሴቲቱ ዘወር አለ ጌታችን ኢየሱስ ክርስቶስ። ዘወር አለና ለስምዖን እንደዚህ አለው፣ ስምዖን ሆይ አለው፣ እኔ በአንተ ቤት መጥቼ አንተ ለእግሬ ውሃ አላቀረብክልኝም። እሷ ግን በእንቧ እግሬን አራሰች አለ፣ በፀጉሯም አበሰችው አለ። እኔ አንተ ቤት መጥቼ ዘይት እንኳን ለኔ አላመጣህልኝም አለ። እሷ ግን ሽቶ እግሬን ቀባች አለ። አንተ ቤት መጥቼ አንተ አልሳምከኝም አለ። እሷ ግን እግሬን ከመሳም አላቋረጠችም አለ። ብዙ ወዳለችና ብዙ ኃጢአቷ ተሰርዮለታል። ብዙ የሚወድ ብዙ ኃጢአት ይሰረይለታል፣ ትንሽ የሚወድ ደግሞ ትንሽ ኃጢአቱ ይሰረይለታል አለ። በዚህ ጊዜ በዛ የፈሪሳዊው ጓደኞች አሉ። በልባቸው ነው እንዴት ነው ኃጢአት የሚያስተሰርየው? ስለ ኢየሱስ ክርስቶስ ጥልቅ የሆነ መረዳት የላቸውም። ሰው ነው የመሰላቸው። እንዴት ኃጢአት ሊያስተሰርይ ይችላል ብለው በልባቸው አሰቡ። ኢየሱስ ክርስቶስ እንደዚህ አላት፣ እምነትሽ አድኖሻል፣ በሰላም ሂጂ አላት። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ኃጢአትን ይቅር የሚል አምላክ ነው። ተመልከቱ፣ ይህች ሴት ኃጢአተኛ እንደሆነች ጓደኞቿ ብቻ አይደለም የሚያውቁት፣ እሷ ብቻ አይደለችም የምታውቀው። ከተማው በሙሉ ሰፈር አይደለም ከተማው በሙሉ ኃጢአተኛ እንደሆነች ያውቃል። ለዚህ ነው ስምዖን በልቡ ያሰበው ኃጢአተኛ ናት ብሎ። እሷ ግን መታ እግሩ ስር ወደቀች፣ ታለቅስ ነበረ። መጽሐፍ ቅዱስ ሲናገር ለሴት ልጅ ክብሯ ፀጉሯ ነው ይላል። በክብሯ እግሩን ታብስ ነበር፣ ትጠርግ ነበር፣ ትስመው ነበር። ሽቶ አፍሳ እግሩ ላይ አፈሰች ይላል። ሽቶ ከፍታ እግሩ ላይ አፈሰች ይላል። ሌሎች ወንጌላት ላይ ስንመለከት ሽቶ 300 ዲናር ይሸጣል። እንዲሁም ደቀ መዛሙርቶቹ ዮሐንስ ወንጌልን ደግሞ ብናጠና ይሁዳ ይሄ ሽቶ በ300 ዲናር ተሽጦ ለምን ለድሆች አልተሰጠም ይላል። ሌሎች ወንጌሎች ላይ ደግሞ ደቀ መዛሙርቶቹ ነው እንደዚህ ያሉት፣ ለምን ለድሆች አይሰጥም? ከዛ ኢየሱስ ክርስቶስ ተዋታል። ይኸውላችሁ ያፈሰሰችው ሽቶ 300 ዲናር የሚያወጣ ሽቶ ነው። በጣም ኤክስፔንሲቭ ነው። ያንን ሽቶ ለመግዛት ሰዎች ብዙ ገንዘብ አውጥተው ነው 300 ዲናር አውጥተው ነው የሚገዙት። ኢየሱስ ጋር መጣችና ከፍታው አፈሰሰችው ይላል። ኢየሱስ ክርስቶስ ጌታ ነው። ከልቧ ወደደችው፣ ከልቧ አመለከችው። ኃጢአቷን ይቅር እንዲላት እግሩ ስር ወደቀች። ኢየሱስ ክርስቶስ እንደዚህ አላት፣ ብዙ ወዳለችና ብዙ ኃጢአቷ ተሰርዮለታል። ጥቂት የሚወድ ጥቂት ኃጢአቱ ይሰረይለታል። ኢየሱስ ክርስቶስ ጌታ። ይህንን ቪዲዮ የምትመለከቱኝ ወንድሞቼና እህቶቼ የኔ ኃጢአት እጅግ ብዙ ነው፣ እኔ መቼም ለእግዚአብሔር መሆን ሰው አይደለሁም የምትሉ የእናንተ ኃጢአት ከማርያም ኃጢአት ይበልጣልን? የኃጢአት ትልቅ ትንሽ የለውም። ሁሉም ኃጢአት እኩል ቢሆንም የማርያም ግን ኃጢአት ወንድሞቼ እናቶቼ ሀገር ነው የሚያውቀው እኮ ሀገር ከተማው ነው የሚያውቀው። ያንን የሚያክል ኃጢአት ጌታ ኢየሱስ ክርስቶስ ከተወላት ኃጢአትሽ ተሰርዮልሻል ካላት የእናንተንም ኃጢአት ሊሰርይ የእናንተንም ኃጢአት ይቅር ይላችሁ ኢየሱስ ክርስቶስ ሁሌ ልቡ ክፍት ነው። ኢየሱስ ክርስቶስ ጌታ ነው። እኛ ብቻ የሚጠበቅብን እግሩ ስር መውደቅ ነው። ማንም ሰው ከልቡ ተጸጽቶ ኢየሱስን ይቅር በለኝ ካለው ኃጢአቱን ይሰርይለታል፣ ልክ እንደ ማርያም ማለት ነው። ሌላ በጣም የምናውቀውና የምንወደውን ከመጽሐፍ ቅዱስ አንድ ሰው ልንገራችሁ፣ ታውቁታላችሁ። ሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ ያለውን ቃል እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር ይላል። ሳውልን ታውቁታላችሁ አይደል? ሁላችንም እናውቀዋለን። ጳውሎስን እዚህ ክፍል ላይ የምናየው ከዛ ቀጥሎ ያለው ምዕራፍ ላይ የምናየው ጳውሎስ ጌታ ኢየሱስ ክርስቶስን ከመቀበሉ በፊት ያለውን ያንን መጥፎ ባህሪውን ነው የምንመለከተው። እንግዲህ ያነበብኩላችሁ ክፍል
ስለ እስጢፋኖስ የሚያወራው። እስጢፋኖስ ጌታ ሆይ ይቅር በላቸው ካለ በኋላ ሞተ ይላል እና በእስጢፋኖስ መወገር የጳውሎስ እጅ ነበረበት ይላል። ሁላችንም እንደምናውቀው እስጢፋኖስ ከሰባቱ ዲያቆናቶች ውስጥ አንዱ ነበረ። በጣም በአማኞች ዘንድ የተመሰከረለት ጻድቅ ሰው ነው እና እግዚአብሔር በሱ እጅ ድንቅና ታምር ያደርግ ነበር። በእስጢፋኖስ ይሰራ ነበር፣ ድንቅና ታምር ያደርግ ነበር። የሚገርም የእግዚአብሔር ሰው ነው። እሱን ሳኦል አስገድሎታል። በእስጢፋኖስ መገደል ጳውሎስ ተስማምቶ ነበር ይላል መጽሐፍ ቅዱስ ሲናገር። አስቡት፣ ሳኦል ጌታ ኢየሱስን ከመቀበሉ በፊት ነፍሰ ገዳይ ነበር። ከዛ ምዕራፍ 8 ደግሞ ገልጠን ስናነብ ሳኦል በዚህ ብቻ አላበቃም። ይኸውላችሁ በዚህ ብቻ አላበቃም። ሳኦል ቤተክርስቲያንን ቁጥር 3 ላይ አንብቡት፣ ቤተክርስቲያንን ያፈርስ ነበር ይላል። እንደገና ደግሞ አማኞች ቤት ሄዶ በር ይሰብርና እንግዲህ እኔ ኢማጂን ሳረገው ባይብልን እየጎተታቸው ወደ ወይን ይጨምራቸው ነበር አለ። ከዛ ሳኦል በዚህ ብቻ አላበቃም። በነገራችን ላይ ነፍሰ ገዳይ መሆኑ እየዛተ እገላቸዋለሁ ካልገደልኩ እያለ ማለት ነው። ወደ ሊቀ ካህናቱ ሄደ። ሊቀ ካህናቱ ደብዳቤ ጠየቀ። የኢየሩሳሌም ብቻ አይደሉም፣ ደማስቆም የኢየሱስ ክርስቶስ ተከታዮች አሉ። እነሱን አሳድጄ ይዛቸዋለሁ፣ አስራቸዋለሁ፣ እገላቸዋለሁ እያለ እየዛተ ሊቀ ካህናቱ ጋር ሄዶ ደብዳቤ ተቀበለ። ሳኦል አስቡት፣ ባክግራውንዱ የበፊት ታሪኩ ነፍሰ ገዳይ ነበር። ምዕራፍ 9 ላይ ሁላችንም እንደምናውቀው ጳውሎስ ወደ ደማስቆ በቀረበ ሰዓት በዙሪያው ብርሃን በራበት ይላል። ኢየሱስ ክርስቶስ መንገድ ላይ ተገናኘ። ከሚጓጓዝበት ወደቀ። በቅሎ ሊሆን ይችላል። ጳውሎስ ወደቀ ይላል። ሳኦል ሳኦል ስለምን ታሳድደኛለህ የሚል ድምፅ ሰማ። ጌታ ሆይ ማነህ አለው። አንተ የምታሳድደኝ እኔ ኢየሱስ ነኝ አለ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ይኸውላችሁ የጳውሎስ ተርኒንግ ፖይንቱ ቁጥር 6 ላይ ምዕራፍ 9 ቁጥር 6 ላይ ነው። ከዛ በኋላ ጌታ ሆይ አለ። ወዲያው ምን አደርግልህ ዘንድ ትወዳለህ? በዛው ቢቀጥል በአመፁ ቢቀጥል ሳኦል ያበቃለት ነበረ። ነገር ግን በአመፁ ለመቀጠል አልፈለገም። ግሎሪ ስለበራበት፣ የኢየሱስ ብርሃን በዙሪያው ስለበራ፣ ክብር ስላንጸባረቀበት ጌታ ሆይ ምን አደርግልህ ዘንድ ትወዳለህ ብሎ ጠይቀው። ተነስና ወደ ከተማ ግባ፣ ተደርገውን እነግርሃለሁ አለው። ከኢየሱስ ክርስቶስ ብርሃን የተነሳ አይኑ ታውሮ ነበር ይላል። አብሮት የነበሩት ይዘውት ወደ ከተማ ገቡ። በደማስቆ ውስጥ በጣም የተመሰከረለት ሐናንያ የሚባል የእግዚአብሔር ሰው ነበረ እና እግዚአብሔርን በራእይ ይላል ለሐናንያ ተገለጠለት። ሐናንያ ሆይ አለው። እነሆኝ አለ። ቅን በሚባለው መንገድ ሂድ፣ በይሁዳ ቤት ውስጥ ሳኦል የሚባል ሰው አለ፣ እሱም ይጸልያል እና ሐናንያ የሚባል ሰው እጅ ሲጭንበት አይኑም ሲበራ በራእይ አይቷል፣ ሂድ አለው። ሐናንያ ጳውሎስን ያውቀው ነበረ። ተመልከቱ፣ ሐናንያ እንደዚህ ያለው፣ እንዴ ጌታ ሆይ፣ ያውቃል እኮ ኢየሱስ። እንዴ ጌታ ሆይ፣ እሱ እኮ ኢየሩሳሌም እኮ በቅዱሳን ላይ ምን እንዳደረገ፣ ነፍስ እንዳጠፋ፣ ቤተ ክርስቲያን እንዳፈረሰ አታውቅም ወይ? እዚህ ራሱ እኮ የመጣው እኮ ደብዳቤ ተቀብሎ ስልጣን አለው እኛን ሊጎዳን የመጣው እንዴት ይሆናል ጌታ ሆይ ሲለው፣ ኖ ኖ ኖ ሂድ አለው። እሱ አለው በአሕዛብ መካከል በነገስታት ፊት በእስራኤል ልጆች ፊት ስሜን የሚሸከም የእኔ ዕቃ ይሆናል አለው። ሂድ አለው እና ስለ ስሜ መከራ እንዴት እንደሚቀበል አስተምረዋለሁ አለ። ኢየሱስ ክርስቶስ ጌታ። አያችሁ፣ ኢየሱስ ክርስቶስ ጌታ ሆይ ምን አደርግልህ ዘንድ ትወዳለህ ካለው በኋላ ኢየሱስ ክርስቶስ ይቅር ብሎታል። አስቡት ጳውሎስ ምን አይነት እንደነበረ። ሊያውም የኢየሱስ ክርስቶስ ሐሳብ ጳውሎስ ወይም ደግሞ ሳኦል ሐዋርያ እንዲሆንለት ነው ያሰበው። ያ ኃጢአተኛ፣ ያ ነፍሰ ገዳይ፣ ያ ወንጀለኛ ሰው ኢየሱስ ክርስቶስ ግን እሱን ግን ሲያየው ይቅር ብሎት ሐዋርያ እንዲሆንለት በአሕዛብ ፊት በነገስታት ፊት በእስራኤል ልጆች ፊት ሽሜን የሚሸከም የከበረ ዕቃ ይነዋል። ኢየሱስ ጌታ። ወንድሞቼ እናቶቼ ልንገራችሁ፣ በሰው አይምሮ ነፍስን ከመግደል የሚበልጥ ኃጢአት የለም። ጳውሎስ ነፍሰ ገዳይ ነበረ። ኢየሱስ ክርስቶስ ነፍሰ ገዳይን ይቅር ካለ እናንተንማ እኛንማ እንዴት ይቅር አይለን? እንዴት ይቅር አይለን? የኃጢአት ክብደት፣ ኃጢአት ሁሉ እኩል ነው፣ ግን የኔ ኃጢአት በጣም የተለየ ነው፣ እኔ በጣም ጸያፍ ነኝ የምትሉ ዛሬ ለእናንተ መልእክት አለኝ።
ኢየሱስ ክርስቶስ ኃጢአታችሁን ይቅር ሊል ዝግጁ። ሃሌሉያ! ብቻ እናንተ ልባችሁን ክፍት አድርጉ። ብቻ እናንተ ከልባችሁ ጌታ ሆይ ይቅር በለኝ በሉት። ኢየሱስ ክርስቶስ ይቅር ባይ አምላክ። ኢየሱስ ክርስቶስ ጌታን። የመጨረሻ አንድ ክፍል ላካፍላችሁና ስብከቴን ጨርሳል። ማርቆስ ምዕራፍ 2 ከቁጥር 13 ጀምሮ ያለውን ሐሳብ ላካፍላችሁ። ደግሞ በባህር አጠገብ ወጣ፣ ሕዝቡም ሁሉ ወደ እርሱ መጡና አስተማራቸው። ሲያልፍም በመቅረጫው ተቀምጦ የነበረውን የእልፍዮስን ልጅ ሌዊን አየና ተከተለኝ አለው። ተነስተው ተከተለው። በቤቱም በማዕድ ተቀምጦ ሳለ ኢየሱስ ማለት ነው። ብዙ ቀራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ብዙ ነበሩ፣ ይከተሉትም ነበረ። ጻፎችና ፈሪሳውያንም ከቀራጮችና ከኃጢአተኞች ጋር ሲበላ አይተው ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላ የሚጠጣ ስለምንድን ነው አሉ። ኢየሱስም ሰምቶ ይላል ሕመምተኞች እንጂ ብርቶች ባለመድኃኒት አያስፈልጋችሁም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም። ኢየሱስ ጌታ። እዚህ ጋር የምናየው ኢየሱስ ክርስቶስ እኔ የመጣሁት ለኃጢአተኞች ነው እንጂ ለጻድቃን አይደለም፣ መድኃኒት ለሚያስፈልጋቸው ነው የመጣሁት፣ ለኃጢአተኞች ነው የመጣሁት እንጂ ጻድቃን ልጠራ አልመጣሁም አለ። ለምን አለ? ጠይቀውት እኮ ነው። ከቀራጮች ጋር በእስራኤል ቀራጭ ማለት በጣም ኃጢአተኛ ነው። ከቀራጮች ጋርና ከኃጢአተኞች ጋር ነው ከደቀ መዛሙርቱ ጋር ሆኖ በማዕድ የሚበላው ኢየሱስ። ተገርሞ እኮ ነው እንዴት ከኃጢአተኛ ጋር ይበላል? ከዛ እንደዚህ ያላቸው ብርቶች ባለመድኃኒት አያስፈልጋቸው፣ በሽተኞች ናቸው ባለመድኃኒት የሚያስፈልጋቸው። እኔ የመጣሁት ለኃጢአተኞች ነው እንጂ ለጻድቃን አይደለም ማለት ኢየሱስ ክርስቶስ ጌታ ነው። እዚህ ላይ የምንመለከተው ኢየሱስ ክርስቶስ የመጣበት ዓላማ እኛን ኃጢአተኞችን ሊያድን ከእግዚአብሔር ጋር ሊያስታርቀን ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወንድሞቼ ስብከቴን ጨርሻለሁ። ኢየሱስ ክርስቶስ ጌታ ነው። ኃጢአተኛ ነኝ ብላችሁ የምታስቡ፣ በጣም ቆሽሻለሁ ብላችሁ የምታስቡ ልንገራችሁ፣ መጽሐፍ ቅዱስ ሲናገር ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሎታል ይላል። ሁላችን ኃጢአተኞች ነን። እኔ የጸደቅኩት ኢየሱስን እንደ ግል አዳኝ አድርጌ ተቀብዬ ነው። ኃጢአቴን ያነጻልኝ ኢየሱስን እንደ ግል አዳኝ አድርጌ ተቀብዬ ነው። የእግዚአብሔር ልጅ የሆንኩት ኢየሱስን በልቤ አምኜ በአፌ መስክሬ ነው። ስለዚህ ወንድሞቼ እናቶቼ አንድ ጸሎት ከኔ ጋር እንጸልይ። ሮሜ ምዕራፍ 10 ቁጥር 10 ላይ ሰው በልቡ አምኖ ይጸድቃል በአፉም መስክሮ ይድናል ይላል። ኢየሱስ ክርስቶስ ጌታ እንደሆነ በልባችሁ ብታምኑ፣ አሁን ከኔ ጋር ደግሞ በአፋችሁ እሱ አዳኝ እንደሆነ ኃጢአታችሁን ሊያስተሰርይ እንደሚችል ከኔ ጋር አብራችሁ ብትጸልዩ፣ ኃጢአቴን ይቅር በለኝ ብላችሁ ከልባችሁ ብትጸልዩ፣ እሱ ኃጢአታችሁን ይቅር ይላችኋል። እሱ ልጁ ያደርጋችኋል። መንግስተ ሰማይ ትገባላችሁ። ከእሱ ጋር ለዘላለም ትኖራላችሁ። ኢየሱስ ጌታ። እንጸልያለን። ከኔ በኋላ ትላላችሁ ጌታ ኢየሱስ ሆይ በሉ። አንተ አምላክ እንደሆንክ ለኔ ብለህ ከሰማይ እንደመጣ በመስቀል ላይ ደምህ እንዳፈሰስክ ስለኔ እንደሞትክ ሞተ ደግሞ እንዳልቀረ ሞትን ድል አድርገህ እንደተነሳ በሶስተኛውም ቀን በክብር እንዳረግህ በአብ ቀኝ እንዳለህ አምናለሁ። ጌታ ኢየሱስ ሆይ ኃጢአቴን በደምህ እጠብልኝ፣ ልጅህ አድርገኝ፣ ስሜን በሉ በሕይወት መጽሐፍ ላይ ጻፍልኝ። ልጅህ ስላረከኝ ስለተቀበልከኝ አመሰግንሃል በጌታ በኢየሱስ ክርስቶስ አሜን። ኢየሱስ ክርስቶስ ጌታ። ይህንን ጸሎት ከኔ በኋላ ከጸለያችሁ ኢየሱስ ክርስቶስ ኃጢአታችሁን ደምስሶላችኋል። የእሱ ልጆች ሆናችኋል። መንግስተ ሰማይ ገብታችኋል። ኢየሱስ ክርስቶስ ጌታ። ይህንን ጸሎት አብራችሁ እየጸለያችሁ ወንድሞቼ እናቶቼ አሁን በዚህ ሰዓት የእግዚአብሔር ልጆች ሆናችኋል። ስለዚህ እመክራችኋለሁ በአቅራቢያችሁ ያለ ቤተክርስቲያን በመሄድ እዛ ትምህርታችሁን ተከታተሉ። መጽሐፍ ቅዱስ ታጠናላችሁ፣ ትጠመቃላችሁ፣ ገልጋይ ትሆናላችሁ። ከዛም በብዙ ኃጢአተኛ ነኝ ብለው የሚያስቡትን ሰዎች ስለ ኢየሱስ ክርስቶስ ነግራችኋቸው እነሱንም ደግሞ ወደ ጌታ መንግስት የምትጨምሩ አገልጋይ ትሆናላችሁ። የማርያም መታወቂያ እንደተቀየረ
ያቺ ኃጢአተኛ የተባለችዋ የኢየሱስ አገልጋይ እንደሆነች ትንሣኤውን እንዳበሰረች ሁሉ ሳኦል ነፍሰ ገዳይ የነበረው ሳኦል ስሙ ተቀይሮ ጳውሎስ ሆኖ ሐዋርያ እንደሆነ ሁሉ እናንተ መታወቂያችሁ ዛሬ ተቀይሯል። ኢየሱስ ክርስቶስ ጌታ ነው። ተባረኩ። ወዳችኋለሁ። ታላቅ ነው ምሕረቱ ልዘምር